ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ሶስቱ መሪዎች በጅቡቲ ተገናኝተው መክረዋል። ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የጅቡቲው ፕሬዝዳንት እስማኤል ኦመር ጌሌ፣ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በጅቡቲ በተካሄደ የኢፍጣር ግብዣ ወቅት የሶስትዮሽ ውይይት አካሂደዋል። መሪዎቹ በቀጣናዊ ሰላምና ደህንነት፣ በኢኮኖሚ ትስስርና በጋራ ጥቅሞች ዙሪያ መክረው ቀጣናዊ ተግዳሮቶችን በትብብር ለመፍታት አስፈላጊነቱን አንስተዋል። በተጨማሪም በመካከለኛው ምስራቅ እየተካሄደ ያለውን ግጭት፣ በቀጣናው ላይ ሊያመጣ የሚችለውን የኢኮኖሚ ተጽዕኖ በተመለከተ ተወያይተዋል። ባለስልጣናቶቹ እንደገለጹት ይህ ውይይት በኢትዮጵያ በጅቡቲና በሶማሊያ መካከል ያለውን ቀጣናዊ ትብብር ለማጠናከር ያለመ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጅቡቲው እንዲሁም ከሶማሊያው ፕሬዝዳንት ጋር በጅቡቲ ከተወያዩ በኋላ ዛሬ ረፋድ ላይ ዩናይትድ አረብ ኤምሬቶች ገብተዋል። ጠቅላይ ሚኒስትሩ አሜሪካና እስራኤል ኢራን ላይ ጥቃት ማድረስ ከጀመሩና ኢራን የበቀል እርምጃ በድሮንና በባለስቲክ ሚሳኤል መተኮስ ከጀመረች ወዲህ ወደ መካከለኛው ምስራቅ የተጓዙ የመጀመሪያው መሪ ሆነዋል። ዓለም አቀፍ የማይክሮ ፋይናንስ ኮንፈረንስ በአዲስ አበባ ይካሄዳል ተባለ። በአዲስ አበባ በሚካሄደው የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን አዳራሽ ከመጋቢት 15 እስከ 17 ቀን 2018 ዓ.ም ድረስ ትልቅ ዓለም አቀፍ የማይክሮ ፋይናንስ ኮንፈረንስ ሊካሄድ መሆኑ ተገልጿል። ይህ ቀጣዩ የማይክሮ ፋይናንስ በፈጠራ አካታችነትና ተጽዕኖዎችን በሚቋቋሙ የፋይናንስ አገልግሎቶች አድማሶችን መክፈት በሚል መሪ ቃል የሚካሄደው ኮንፈረንስ በኢትዮጵያ አነስተኛ ብድርና ቁጠባ ተቋማት ማህበር አዘጋጅነት የሚካሄድ ነው። ማህበሩ ለዚህ ኮንፈረንስ ዝግጅት ከአውሮፓ ህብረት፣ ከዓለም አቀፍ የግብርናና ልማት ፈንድና ከኢትዮጵያ ልማት ባንክ ጋር በጋራ መስራቱ ተገልጿል። ትናንት በካፒታል ሆቴል በተደረገ ጋዜጣዊ መግለጫ የኮንፈረንሱ አዘጋጆች ዝግጅቱ በዋናነት በማይክሮ ፋይናንስ ዘርፍ ላይ ያሉትን ተግዳሮቶችና የፈጠራ መፍትሄዎችን ለመወያየት ያለመ መሆኑን ገልጸዋል። በኮንፈረንሱ ላይ ከ500 በላይ የተለያዩ ሀገራትና ተቋማት ተሳታፊዎች እንደሚጠበቁ የተገለጸ ሲሆን የሚከተሉት ዋና ዋና ነጥቦች የውይይቱ ትኩረት እንደሚሆኑ ተመልክቷል። የዲጂታል ፈጠራና የቴክኖሎጂ አጠቃቀም በማይክሮ ፋይናንስ ዘርፍ፣ ለሴቶች ለወጣቶችና ለገጠር ማህበረሰብ የፋይናንስ ተደራሽነትን ማስፋፋት፣ የግብርናና የገጠር ፋይናንስ ልማት፣ ተጽዕኖን የሚቋቋሙና ዘላቂነት ያላቸው የፋይናንስ ተቋማትን መገንባት። በመግለጫው እንደተመለከተው የማይክሮ ፋይናንስ አገልግሎት ተራ የገንዘብ ብድር ብቻ ሳይሆን ለድሃው ማህበረሰብ የኢኮኖሚ እድል መፍጠሪያ፣ የስራ እድል ማጠናከሪያ፣ የቤተሰብ ኑሮ ማሻሻያና በመጨረሻም የሀገርን ኢኮኖሚ ለመገንባት የሚያስችል ወሳኝ መሳሪያ ነው። አዘጋጆች በመግለጫቸው ላይ እንደተናገሩት ይህ ኮንፈረንስ በኢትዮጵያ የማይክሮ ፋይናንስ ዘርፍ ያለውን እድልና ተስፋ ለማሳየት እንዲሁም ከዓለም አቀፍ ልምዶች ለመማር የሚያስችል መልካም አጋጣሚ ነው ተብሏል። ለትግራይ እንቅፋት የሚሆን ስራ ስላልሰራው ህሊና የረፍት አለው ሲሉ አቶ ጌታቸው ረዳ ተናገሩ። ትናንት ምሽት የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለትግራይ ህዝብ ተከታዩ መልእክት አስተላልፈዋል። የትግራይ ህዝብ የትግሬ መሰረትና የህልውና የመታወቂያ ነው። ከትግራይ ከወጣው 1 ዓመት ቢሞላኝም አቋሜ ግን ከትግራይ ህዝብ ፍላጎትና ተስፋ ጋር እንደጸና ነው። በዚህ አስከፊ የጦርነት ወቅት ምንም አይነት ወታደራዊ ልምድ ባይኖረኝም ትግራይ አጠፋም ከሚሉ ጀግኖች ጋር በመሰለፍ መከራውን ተጋፍጫለሁ። ከበረሃ እስከ ፕሪቶሪያው ባደረጉት ጉዞ ሁሉ ሚዛኔ ይህ ለህዝብ ይበጃል ወይ የሚል ብቻ ነበር። ለእኔ ትልቁ ፍርሃቴ ሞት ሳይሆን የህዝቤን ጥቅም አሳልፌ በመስጠት የሚመጣ ውርደት ነው። በትግራይ ጊዜያዊ አስተዳደር በነበርኩበት ወቅትም ትግራይን ወደ አዲስ የሰላም ምዕራፍ ለማሸጋገርና ወጣቱ ካለፈው የታሪክ ጠባሳ እንዲያርፍ ጥሬያለሁ። ስልጣንን ከፓርቲ ተጽዕኖ ለማላቀቅና የሀሳብ ገበያ እንዲሰፍን እየቻልኩትን አድርጌያለሁ። ለትግራይ እንቅፋት የሚሆን ስራ ስላልሰራው ህሊና ያረፍታለው። በዚህ ሂደት ውስጥ ግን ካልጠበቅኳቸው ወገኖቼ ክህደት ተፈጽሞብኛል። ይህንን ለታሪክና ለህሊኔ ፍርድ ትቸዋለሁ። ቂም የሚይዝበት ሰው ግን የለም። ዛሬም ነገም በትግል ላይ ነኝ። ትኩረቴንም በትግራይ ጥቅም ላይ ነው። እኔን በማገልገል ሊያሳኩበት ያሰቡት ህዝባዊ ዓላማ ካለ እስካሁን አልታየም። ይልቁንም በህዝብ ስም መስረቅ፣ መዋሸትና የተፈናቃዮችን ስቃይ ማራዘም ላይ ተጠምደዋልም ብለዋል።
የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመለ አለም በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰማ። ግለሰቡ በቁጥጥር ስር የዋሉ ከነዳጅ ግዢ ሂደትና ከሀገር ውስጥ የነዳጅ ክምችት አያያዝ ጋር በተያያዘ በተነሳ ጥርጣሬ መሆኑን መሰረት ሚዲያ ዘግቧል። ባለፈው ሰኞ ዕለት አቶ እስመለ አለም በቢሮአቸው መደበኛ የስራ ተግባራቸውን በማከናወን ላይ ያሉ የፌዴራል ፖሊስ አባላት በድርጅቱ ግቢ ውስጥ በመገኘት ጥብቅ ፍተሻ አካሂደዋል። በወቅቱ የነበረውን ሁኔታ ያስረዱ የአይን እማኞች እንደሚከተለው ገልጸዋል። ፖሊስ ድንገት ግቢውን በመክበብ ፍተሻ ሲያደርግ ነበር። በዚህ ምክንያት የድርጅቱ ሰራተኞች ለበርካታ ሰዓት ከስራ ቦታቸው እንዳይወጡ ተከልክለው ቆይተዋል። እስካሁን በይፋ ከሚመለከተው አካል የተሰጠ መግለጫ ባይኖርም የስራ አስፈጻሚው መታሰር ከሀገሪቱ የነዳጅና ዋስትናና ከግዢ ስምምነቶች ጋር ቀጥተኛ ግንኙነት እንዳለው እየተነገረ ይገኛል። ጉዳዩን በተመለከተ ተጨማሪ ምርመራዎች እየተካሄደ መሆኑ ታውቋል። ኢራን ግጭቱን ለማቆም 3 ቅድመ ሁኔታዎችን አቀረበች። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭት ለማቆም 3 ዋና ዋና ቅድመ ሁኔታዎችን ይፋ አደረጉ። ፕሬዝዳንቱ ከሩሲያና ፓኪስታን መሪዎች ጋር ባደረጉት ውይይት ቀጣይነት ያለው ሰላም ለማስፈን የሚከተሉትን ነጥቦች ማሟላት እንዳለባቸው አሳስበዋል። የኢራን ሉዓላዊነትና ጥቅሞች መከበር፣ በግጭቱ ለደረሰው ጉዳት ተገቢውን የካሳ ክፍያ መፈጸም፣ ወደፊት መሰል ጥቃቶች እንዳይሰነዘሩ ጠንካራ ዓለም አቀፍ ዋስትና መስጠት። ፕሬዝዳንቱ ለወቅታዊ ቀውስ እስራኤልና አሜሪካን ተጠያቂ ያደረጉ ሲሆን እነዚህ ሁኔታዎች ሳይሟሉ ሰላም እንደማይወርድ ገልጸዋል። በሌላ በኩል አሜሪካና እስራኤል ላለፉት 2 ሳምንታት በኢራን ላይ ተከታታይ ጥቃት ቢሰነዝሩም የኢራን መንግስት የመፍረስ ስጋት እንዳልደቀነበት ሮይተርስ የአሜሪካን የምሁራን ግምገማ ዋቢ አድርጎ ዘግቧል። ጥቃቱ የኢራንን መንግስት ለመጣል ያለመ ቢሆንም የሀገሪቱ አመራር አሁንም በጠንካራ ቁመና ላይ እንደሚገኝ ተመልክቷል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።